በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ከዮሴፍ ጋር ነበረ፣ ሥራውም የተከናወነለት ሰው ሆነ። ኦሪት ዘፍጥረት ምዕራፍ 39 ቁጥር 2። በመላው ዓለም ላይ የምትገኙ ይህንን በየዕለቱ መጽሐፍ ቅዱሳችንን እናንብብ በሚል ርዕስ በየዕለቱ የእግዚአብሔርን ቃል የምናነብበትን ፕሮግራም የምትከታተሉ አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች እናቶች፣ ወንድሞች እህቶች፣ ሰላም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር የሚጠቀምበት ሰው በሕይወቱ አንድ ዋና ነገርን ያስተውላል። እግዚአብሔር ከእርሱ ጋር እንደሆነ፣ በመከራውም በደስታውም በውድቀቱም በመነሳቱም እግዚአብሔር ከእርሱ እንደማይለይ የዮሴፍ ታሪክ የሚነግረን ይህንን ነው። ዮሴፍ እግዚአብሔር ከእርሱ ጋር የነበረ ሰው ነበር። ገና ከልጅነቱ እግዚአብሔር በእርሱ ያየውን የተመለከተውን አሳይቶት ነበር። ባለ ራእይ ነበር። በልጅነት ችኩልነት ነበረበት። አዎ። ወደፊትም ደግሞ እንደምንመለከተው በሚያገኘው የሕይወት ውጣ ወረድ ውስጥ አንዳንድ ጊዜ እግዚአብሔር ከኔ ጋር ይሆንን ብሎ አንዳንዴ የሚጠራጠርበት ጊዜ የነበረ ይመስላል። አዎ። ግን በብዙ ነገር ውስጥ ግን እግዚአብሔርን በመምሰል ሕይወት የተመላለሰ ነው። ከዚህ የተነሳ ቀደም ሲል በኦሪት ዘፍጥረት ምዕራፍ 37 ላይ እንደተመለከትነው እንዳየነው የቤተ ክርስቲያን አባቶች ስለ ዮሴፍ በሰፊው ተርጉመዋል፣ አትተዋል፣ ብዙ ድርሳናትን ደርሰዋል። ዛሬ ኦሪት ዘፍጥረት 39ን እናነባለን። አስተውሉ። ምዕራፍ 37 ላይ የዮሴፍን ወደ ግብፅ መሸጥ፣ ወደ ግብፅ መሰደድ፣ በገዛ ወንድሞቹ መካድ ተመልክተናል። ምዕራፍ 38 ላይ የይሁዳ ነገር ጣልቃ ገብቶ ተመልክተናል፣ አይተናል። እንዴት ከትዕማር ፋሬስንና ዛራን እንደወለደ አይተናል። በዚያም ውስጥ በዮሴፍም ሆነ በይሁዳም ታሪክ ውስጥ ማለት እጅግ በጣም በቅድስና በተሞላው የዮሴፍ ታሪክና እንደገና ደግሞ ውድቀት በተሞላበት የይሁዳ ታሪክ ውስጥ እግዚአብሔር ወደፊት ሊገለጥ ያለውን የክርስቶስን የማዳን ሥራ እንዴት በትንቢትና በጥላ በምሳሌ ያሳይ እንደነበረ ተመልክተናል፣ አይተናል። ዛሬም በዚህ በኦሪት ዘፍጥረት ምዕራፍ 39 ላይ እጅግ አስደናቂ የሆኑ ታላላቅ ትምህርቶችን እናገኛለን። እግዚአብሔር በዚያ ውስጥ ብዙ ነገር እንደሚያስተምረን አምናለሁ፣ ብዙ ነገር እንደሚያሳየን አምናለሁኝ። በዚህ አጋጣሚ እግዚአብሔር ያስተማራችሁን እጅግ ውብ በሆነ አገላለጥ ሐሳባችሁን እያካፈላችሁን ያላችሁ በመላው ዓለም የምትገኙ አንዳንዶቻችሁን ስማችሁን አላውቅም፣ የፕሮፋይል ስማችሁን ብቻ ነው ማየው። ብዙውን ጊዜ በተለያየ ወይ ቁጥር ነው ወይ የተለየ ስም ነው። ነገር ግን ቃላችሁ ለብዙዎች መጽናናት እንደሚሆን አምናለሁኝ። እግዚአብሔር በብዙ እንዳስተማራችሁ እየመሰከራችሁ ነው። ለእኔም ብርታት ነው። ለሌሎችም ወንድሞቼ እህቶቼ ከእናንተ ጋር ሆነው ይህንን የእግዚአብሔርን ቃል የሚያነቡ ወንድሞችና እህቶች በእናንተ እንደሚበረታቱ አምናለሁ። ስለዚህ እግዚአብሔር በየምዕራፉ ያስተማራችሁን ከማካፈል ወደ ኋላ አትበሉ። እግዚአብሔር ያሳያችሁን በሕይወታችሁ ያለፋችሁበትን መስክሩ፣ ተናገሩ፣ ቃሉን ተጫወቱት። ያን በምናደርግበት ጊዜ ለብዙዎች በረከት እንሆናለን። ብዙ ጊዜ ይህንን ምዕራፍ አንብቤዋለሁ፣ እግዚአብሔር በተለየ መንገድ አስተምሮኛል እያልን ብዙዎቻችን ይህን እግዚአብሔር ያስተማረንን እያካፈልን ነው። በዚህ ሁሉ እግዚአብሔር አምላክ የተመሰገነ ይሁን። አሁን በቀጥታ ምዕራፍ 39ን እናነባለን። ኦሪት ዘፍጥረት ምዕራፍ 39። ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጃንደረባ የዘበኞቹም አለቃ የሚሆን የግብፅ ሰው ጲጥፋራ ወደ ግብፅ ካወረዱት ከእስማኤላውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበረ፣ ሥራውም የተከናወነለት ሰው ሆነ። በግብፃዊው ጌታውም ቤት ነበረ። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሠራውንም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ።
እርሱንም ያገለግለው ነበር። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። እንዲህም ሆነ በቤቱ ባለው ሁሉ ላይ ከሾመው በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው። የእግዚአብሔር በረከት በውጭም በግቢም ባለው ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ አስረከበ። ከሚበላውም እንጀራ በቀር ምንም የሚያውቀው አልነበረም። የዮሴፍም ፊት መልከ መልካምና ውብ ነበረ። ከዚህም በኋላ እንዲህ ሆነ፣ የጌታው ሚስት በዮሴፍ ላይ ዓይኗን ጣለች፣ ከኔም ጋር ተኛ አለችው። እርሱም እምቢ አለ። ለጌታው ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ምን የሚያውቀው የለም፣ ያለውንም ሁሉ ለእኔ አስረክቦኛል። ለዚህ ቤት ከኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ከአንቺም በቀር ያልሰጠኝ ነገር የለም። እንዴት ይህን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ? ይህንም ነገር በየዕለቱ ለዮሴፍ ትነግረው ነበር። እርሱም ከእርሷ ጋር ይተኛ ዘንድ ከእርሷም ጋር ይሆን ዘንድ አልሰማትም። እንዲህም ሆነ በዚያን ጊዜ ሥራውን እንዲሠራ ወደ ቤቱ ገባ። በቤትም ውስጥ ከቤት ሰዎች ማንም አልነበረም። ከእኔ ጋር ተኛ ስትል ልብሱን ተጠማጥማ ያዘች። እርሱም ልብሱን በእጇ ትቶላት ሸሸ፣ ወደ ውጭም ወጣ። እንዲህም ሆነ ልብሱን ትቶ ወደ ውጭ እንደሸሸ ባየች ጊዜ የቤቷን ሰዎች ወደ እርሷ ጠርታ እንዲህ ብላት ነገረቻቸው። እዩ፣ ዕብራዊው ሰው በእኛ እንዲሳለቅ አግብቶብናል። እርሱ ከእኔ ጋር ሊተኛ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ ጮኽሁ። ድምፄንም ከፍ አድርጌ እንደ ጮኽሁ ቢሰማ ልብሱን በእኔ ዘንድ ጥሎ ሸሸ፣ ወደ ውጭም ወጣ። ጌታውም ወደ ቤቱ እስኪገባ ድረስም ልብሱን ከእርሷ ዘንድ አኖረች። ይህንም ነገር እንዲህ ብላ ነገረችው። ያገባህልን ዕብራዊው ባሪያ ሊሳለቅብኝ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ ስጮኽ ልብሱን በእጄ ተወና ወደ ውጭ ሸሸ። ጌታውም ባሪያህ እንዲያደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ እጅግ ተቆጣ። የዮሴፍም ጌታ ወሰደው፣ የንጉሡ እስረኞችም ወደሚታሰሩበት ስፍራ ወደ ግዞት ቤት አገባው። ከዚያም በግዞት ነበረ። እግዚአብሔርም ከዮሴፍ ጋር ነበረ፣ ምሕረትንም አበዛለት። በግዞት ቤቱም አለቃ ፊት ሞገስን ሰጠው። የግዞት ቤቱም አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። በዚያም የሚደረገው ነገር ሁሉ እርሱ የሚያደርገው ነበረ። የግዞት ቤቱም አለቃ በእጁ ያለውን ነገር ከቶ አላሰበም፣ እግዚአብሔር ከእርሱ ጋር ነበርና የሚያደርገውንም ሁሉ እግዚአብሔር ያቀናለት ነበር። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። በእውነት እንዴት ያለ እንደው መዝሙር ነው የሚመስለው። ንባብ ነው፣ ነገር ግን አይታችሁ ከሆነ አዝማች አለው። እግዚአብሔር ከዮሴፍ ጋር ነበረ። እግዚአብሔር ከዮሴፍ ጋር ስለነበረ የሚያደርገው ሁሉ ይሳካለት ነበረ። የሚያደርገው ሁሉ ይቃናለት ነበር። የሚያደርገውንም ሁሉ እግዚአብሔር ያቀናለት ነበረ ይለናል። እና በዚህ ውስጥ አንዳንድ ነጥቦችን እንመለከታለን፣ እናያለን። ብዙ ማለት ራሱ እያንዳንዱ ቁጥር አይደለም፣ ምዕራፉ እያንዳንዱ ቁጥር ራሱን የቻለ 2፣ 3፣ 4 ሰዓት የሚፈጅ ትምህርት የሚወጣው ነው። ነገር ግን ያለን ጊዜ አጭር ነው። ግን አንዳንድ ዋና ዋና የሆኑትን ነገሮች በተለይ አባቶች እንዴት እንዳዩት እንዴት እንደተመለከቱት እናያለን፣ እንመለከታለን። የመጀመሪያው አንደኛው ነገር አሁንም እንደነገርኳችሁ ነው። ደግሞ ደጋግሞ በዚህ ምዕራፍ ላይ የምትመለከቱት እግዚአብሔር ከዮሴፍ ጋር ነበረ ይለናል። ታላላቅ የሆኑትን እግዚአብሔር የተጠቀመባቸውን ሰዎች ብትመለከቱ የምታዩት ዋና ነገር ቢኖር ይሄን ነው። የዮሴፍ ታሪክም እንዳለ እስከ መጨረሻው የምንመለከተው እግዚአብሔር ከዮሴፍ ጋር ነበረ ነው የሚለው። ግን በነገራችን ላይ ይሄ እግዚአብሔር ከዮሴፍ ጋር ነበረ ማለት ምንድን ነው የሚያሳየን ነገር? ምንድን ነው የሚያመለክተን ነገር? ቅዱስ ዮሐንስ አፈወርቅ የሚለን ምንድን ነው? የእግዚአብሔር ጸጋ ከእርሱ ጋር በመሆን በመከራው ሁሉ ይደግፈው እንደነበረ ነው የሚነግረን። እንዲህ ይለናል፣ እግዚአብሔር በዮሴፍ ሕይወት ውስጥ ያሉትን አስቸጋሪ መንገዶች እያቀና በስውር ይሰራ ነበር። እግዚአብሔር በስውር ይሰራ ነበር። የባሪያ ነጋዴዎችን ልብ አነሳሳ። ዮሴፍ በመጨረሻ ለፈርዖን የዘበኞች አለቃ ቤት እንዲሸጥ ሁኔታዎችን መራ።
እግዚአብሔር በስቃይና በመከራ ውስጥ ዮሴፍን ደረጃ በደረጃ ወደ ግብፅ ዙፋን እየመራው ነበር። ይታያችኋል የእግዚአብሔርን ጸጋ። ወንድሞቹ መጀመሪያ ሊገድሉት ነበር። ሮቤል ጣልቃ ገባ፣ ወደ ጉድጓድ ጣሉት። ከጉድጓድ አውጥተው እንዲሸጡት ይሁዳ አሳመናቸው። በዛ ሁሉ በእያንዳንዱ የነሱ እርምጃ ላይ የእግዚአብሔር ጸጋ ዮሴፍን ትጠብቀው ነበር። ቅዱስ ዮሐንስ አፈወርቅ የሚነግረን ይሄንን ነው። ስለዚህ ዮሴፍ እግዚአብሔር ከእርሱ ጋር እንደሆነ ስላወቀ ተስፋ አልቆረጠም። በሚያገኘው ነገር በሙሉ የእግዚአብሔር እጅ ከእርሱ ጋር እንደሆነ አስተውሏል። ኋላ ላይ እንመለከታለን። ያንን በንግግሩ ላይ እናገኛለን፣ እንመለከታለን። እንዲያውም ቅዱስ ዮሐንስ እዚህ ጋር ዮሐንስ አፈወርቅ ማለት ነው የሚነግረንን እንደው ባነብላችሁ ደስ ይለኛል። ምን ይላል? ዮሴፍ አልተረበሸም ይለናል። ማለት በመጀመሪያ ባሪያ ሆኖ ተሸጠ። ከዛ በኋላ እንደገናም እንደምንመለከተው እስር ቤት ሲገባ እንመለከታለን፣ እናያለን። ብዙ ነገር ነው ማለት ወንድሞቹ ሲጠሉት እናያለን። ነገር ግን በዚህ ሁሉ ዮሴፍ አልተረበሸም፣ እምነቱን አላጣም። እግዚአብሔር ያሳየኝ ህልሞች ምን ደረሱ? ያ ታላላቅ ቃል ኪዳን የገባልኝስ የት ደረሰ? ነገር ግን ሕይወቴ እየከፋ ነው። ከአንዱ ጭካኔ ወደ ሌላው እተላለፋለሁ። በባዕድ አገር በባዕድነት ተከብቤያለሁ። እግዚአብሔር ትቶኝ ይሆን አላለም። በጭራሽ እንደዚህ አልተናገረም። ነገር ግን ምን ነበር የሚያደርገው? በዙሪያው ያለው ነገር ሁሉ ትርጉም በታጣበት ወቅት፣ ግራ በሚያጋባበት ጊዜ እንኳን በእግዚአብሔር ታመነ። ስለዚህ እግዚአብሔር ማለት ሙሴ ኦሪት ዘፍጥረትን የጻፈው ሙሴ ነው ብለን ነው የምናምነው። ሙሴ ይሄንን በሚጽፍልን ጊዜ እያለ ያለው ምንድነው? ዮሴፍም እግዚአብሔር ከእርሱ ጋር እንደሚሰራ ያውቅ ነበረ። እንደዚሁም ደግሞ እግዚአብሔር ደግሞ በዮሴፍ ሕይወት ውስጥ የሚያጋጥሙትን ማናቸውም የመከራና የችግር ገፈቶች በሙሉ ወደ መልካምነት፣ ወደ በጎነት እየቀየረ ሲመጣ እንመለከታለን፣ እናያለን። ይሄ መጀመሪያው ነው። እንግዲህ እግዚአብሔር ከኛ ጋር ሲሆን፣ ወደ ሁለተኛው ነጥብ ልምጣ። እግዚአብሔር ከኛ ጋር ሲሆን የምንሰራው ሁሉ ይከናወንልናል። አሁንም በተደጋጋሚ እዚህ ምዕራፍ ላይ የምትመለከቱት የምታዩት ይሄንን ነው። ወንድሞቼ እህቶቼ፣ እንደው መጸለይ ያለብን ነገር ቢኖር ይሄን ነው። አምላካችንን መለመን ያለብን እንደው ይሄን አድርግልኝ ያን አድርግልኝ አይደለም፣ የኛን ነገር አይደለም። ጌታ ሆይ ከኔ ጋር አሁን፣ አንተ ከኔ ጋር ውጣ፣ አንተ ከኔ ጋር ተሰማራ። ኢያሱን በጣም ደስ የሚያሰኝ ቃል ይናገራል። እግዚአብሔር ከኢያሱ ጋር ይወጣ ነበር ይላል። እግዚአብሔር ከኢያሱ ጋር ነበር። እግዚአብሔር ከኢያሱ ጋር ይወጣ ነበር። ስለዚህ ለኢያሱ መከናወንን ሲሰጠው እንመለከታለን፣ እናያለን። ስለዚህ እግዚአብሔር ከኢያሱ ጋር፣ እግዚአብሔር ከዮሴፍ ጋር ስለነበረ መከናወን ለነዚህ ሲሆን እንመለከታለን፣ እናያለን። ልበ አምላክ ዳዊት ሁላችሁ የምታውቁት መዝሙረ ዳዊት መዝሙር 1 ላይ ምንድን ነው የሚለው? ያ የእግዚአብሔር ሰው ከኃጢአተኞች ጋር የማይተባበር ሕጉን በቀንና በሌሊት ያሰላስላል ካለ በኋላ እርሱም በወንዝ ዳር እንዳለች ቅጠሎቿ እንደማይረግፍ ፍሬዋን በየጊዜው እንደምትሰጥ ዛፍ ይሆናል ካለ በኋላ የሚያደርገውም ሁሉ ነገር ይከናወናል ይላል። ወኩሎ ዘገብረ ይፌጽም፣ የሚሰራውም ስራ ሁሉ ይከናወንለታል። ስለዚህ ለዮሴፍም የተደረገው ነገር ቢኖር ይሄ ነው። ዮሴፍ የሚያደርገው ሁሉ ነገር ሁሉ ይከናወንለት ነበር። በሄደበት ቦታ ሁሉ የእግዚአብሔር ጸጋ ይቀድመው ነበር። ማለት ይሄ የብልጽግና ጉዳይ አይደለም፣ የገንዘብ ጉዳይ አይደለም። መከናወን ማለት እግዚአብሔር ወዳሰበልን ግብ፣ አስተውሉ፣ እግዚአብሔር ወዳሰበልን ታላቅ ነገር የምንሄድበት ጎዳና ነው። ይህ ሁለተኛው ነው። የመጀመሪያው እግዚአብሔር ከዮሴፍ ጋር ነበረ። ሁለተኛው እግዚአብሔር ከዮሴፍ ጋር ስለነበረ የሚያደርገው ነገር ሁሉ ይከናወንለት ነበር። ጥቂቱን ነገር እግዚአብሔር ይባርክለት ነበር። በሶስተኛ ደረጃ የሚያስደንቀውን ነገር ተመልከቱ። ሁለት ሰዎችን እናያለን እዚህ ስፍራ ላይ። አንደኛው ጲጥፋራ ነው፣ የንጉሱ ታላቅ ባለሟል የነበረው። ሁለተኛ እስር ቤት ውስጥ ደግሞ የዘበኞቹን አለቃ ነው የምናየው። ሁለቱም ከዮሴፍ የተነሳ ሲባረኩ እናያለን። እና እዚህ ላይ ስለ ራሳችን ልናገር። አንዳንድ ጊዜ እግዚአብሔር በመከራችን ውስጥ እያሳለፈን ለሌሎች በረከት እንድንሆን ያደርገናል።
ለሌሎች በረከት እንድንሆን ያደርገናል። ለሌሎች የደስታ ምክንያት ያደርገናል። ስለዚህ ለምንድን ነው እንደዛ የምንሆነው? ምክንያቱም ከምንም ነገር በላይ እግዚአብሔር በዚያ የመከራችን ጊዜ፣ በዚያ የህመማችን ጊዜ፣ በዚያ የጭንቀታችን ጊዜ ለእኛ ቅርብ ስለሆነ እግዚአብሔር በእኛ ውስጥ ይሰራል። ስለዚህ አይደለም ለእኛ መጽናናት መሆን ብቻ አይደለም፣ ለእኛ መጽናናት መሆን ብቻ ሳይሆን በዙሪያችን ላሉት ሰዎች እንኳን በረከት እንድንሆን ያደርገናል። በሶስተኛ ደረጃ ይሄ ዋና ነገር ነው እዚህ ቦታ ላይ የምናየው። ለምን ኋላ የምንመለከተው ትልቅ ነገር ስላለ አብረን አንዱ እግዚአብሔር የተጠቀመባቸው ሰዎች የሚያውቁት ወይም የሚያደርጉት ነገር ቢኖር እግዚአብሔር ከነርሱ ጋር ስለሆነ በምንም ተአምር ሁኔታዎች ባህሪያቸውን፣ ማንነታቸውን እንዲለውጡ አይፈቅዱም። እደግመዋለሁ እንደገና ምን ማለት እንደሆነ ድንገራችሁ። ከመከራቸው የተነሳ ክፉ ሰዎች አይሆኑም። ወይም ደግሞ ከደረሰባቸው ችግር የተነሳ እግዚአብሔር የሚጠላውን፣ እግዚአብሔር የሚጸየፈውን ባህሪ የሚያደርጉ አይሆኑም። አምብሮስ የተባለ የቤተ ክርስቲያን ሊቅ ስለዚህ ጉዳይ ሲናገር ምን ይላል? በዓለም ላይ ዝቅ ያሉ የሚመስሉ አገልጋዮች ራሳቸውን ቀና የሚያደርጉበት የሚመኩበት ምክንያት አላቸው። ዮሴፍ ራሱ ባሪያ ነበረ፣ አገልጋይ ነበረ። ስለዚህ በአስቸጋሪ ሁኔታዎች ከነጻነት ወደ ባርነት የወደቀ ቢሆንም ነገር ግን ባህሪውን አልለወጠም ነበር እና በዚህ ከዮሴፍ እንማራለን ይላል። አንድ አገልጋይ በሌላ ሰው ስልጣን ስር ቢሆንም እንኳን በክብር በታማኝነትና ውስጣዊ ነጻነቱን ጠብቆ መኖር ይችላል ይለናል። ብዙዎች እግዚአብሔር የተጠቀመባቸውን ሰዎች ተመልከቱ። ተገፍተዋል፣ አዎ። አዝነዋል፣ አዎ። ምናልባትም የነሱ የሆነውን ዋና የሆነውን ነገር ተነጥቀዋል፣ አዎ። ግን ባህሪያቸው አይለወጥም። ሰውን እንደወደዱ ነው። ሰውን እንዳፈቀሩ ነው። በእግዚአብሔር ፊት በታማኝነት እንደተመላለሱ ነው። ስለዚህ ይሄን ታላቅ ነገር ዮሴፍ ላይ እንመለከታለን። ዮሴፍ አሁን ፈተና ሲያጋጥመው ልትመለከቱ ነው። አይታችሁታል፣ ንባቡ ላይ ተመልክታችኋል። ከባድ ፈተና ነው ያጋጠመው። በነገራችን ላይ ዓለም ትልቅ ዕድል ሊለው ይችላል። ምክንያቱም ዛሬ ሁሉ ነገር ኮሜርሻላይዝድ ስለሆነ ዝሙትም ትልቅ ኮሜርሻላይዝድ የሆነ ነገር ነው ዛሬ። እንደ ትልቅ መብት፣ እንደ ትልቅ ክብር፣ ይሄ ሀፍረት እንደ ትልቅ ክብር ኮሞዲቲ ሆኖ እየተሸጠ ያለ ነገር ስለሆነ እንደ ድል ሊያዩት ይችላሉ። ለእርሱ ግን ለዮሴፍ ግን ከአባቱ ቤት ጀምሮ ማንነቱን ያሳየውን አምላክ፣ የልጅነቱን አምላክ ነበረ ይጠብቅ የነበረው፣ ያየ ነበረው። ስለዚህ ባህሪው እንዲቀየር አልፈቀደም ዮሴፍ። መስዬ መኖር አለብኝ አላለም። እቺ ቀን እስከምታልፍ ድረስ ሌላ ሰው መሆን አለብኝ አላለም። ሌላው በዚህ ስፍራ ላይ የምንመለከተው ዮሴፍ በፈተና ውስጥ ሲያልፍ፣ በሌላ ፈተና ውስጥ ሲያልፍ እናያለን። ባርነት ፈተና ነው። በባርነት መሸጥ ፈተና ነው። ነገር ግን የጲጥፋራ ሚስት በሌላ መንገድ ስትመኘው እንመለከታለን፣ እናያለን። እዚህ ቦታ ላይ አንድ ነገር እናገኛለን። ቁጥር 6 ላይ ተመልከቱት። ምን ይላል? የዮሴፍ ፊቱ መልከ መልካምና ውብ ነበረ ይላል። አባቶች ይህንን በጣም ብዙ ትርጓሜ ጽፈውበታል። መልከ መልካምና ውብ ነበረ። ይሄ የውጭ ገጽታውን ብቻ የሚያመለክት አይደለም። ክሮማቲየስ የተባለ በ4ኛው ክፍለ ዘመን የነበረ የቤተ ክርስቲያን መተርጉም ሲጽፍ ምን አለ? ዮሴፍ መልከ መልካም ቢሆንም ከዚያ ይልቅ በነፍሱ እጅግ ውብ ነበረ። ገጽታው ማራኪ ቢሆንም በንጽህና ራስን በመግዛትና በቅድስና ይኖር ስለነበረ ባህሪው ከውጫዊ ገጽታው ይልቅ ደምቆ ይታይ ነበረ።
ለብዙ ሰዎች ይለናል ይሄ አባት፣ ለብዙ ሰዎች አካላዊ ውበት አደጋ ሊሆን ይችላል። ወደ ትዕቢት፣ ወደ ፈተናና ወደ ኃጢአት ሊመራ ይችላል። ነገር ግን የዮሴፍ ውጫዊ ውበት ወደዚያ ፈተና አልወሰደውም። ምክንያቱም የነፍሱ ውበት በአካሉ ውበት ላይ ይገዛ ነበርና፣ የውስጥ ሕይወቱ ከሥጋዊ ምኞቱ ይልቅ የጸና የበረታ ነበርና ካለ በኋላ ነፍስ ሥጋን መምራት አለባት እንጂ ሥጋ ነፍስን መግዛት የለባትም። ነፍስ ለእግዚአብሔር ታማኝ ሆና ስትኖር፣ ሥጋ ደግሞ ነፍስን እንዲያገለግል የታሰበ ነው። ነገር ግን አንድ ሰው የኃጢአት ምኞት እንዲቆጣጠረው ሲፈቅድ ጥፋት ወይም መከራ ይመጣል። ያኔ እንድትገዛ የተፈጠረችው ነፍስ የፍትወትና የኃጢአት ባሪያ ትሆናለች። ይታያችኋል? ስለዚህ ሥጋዊ ፍትወታችን ከሆነ እንዲገዛን የፈቀድነው፣ ነፍሳችንም ባሪያ ትሆናለች። ዮሴፍ ግን ይህንን አልፈቀደም። በባዕድ አገር ቢኖርም በፈተናዎች ቢከበብም ነፍሱ ጠንካራ ንቁ ነበረች። ልቡ በእግዚአብሔር ላይ ስለጸና ሥጋው አልተቆጣጠረውም። አካሉንም ሆነ መንፈሱን በንጽሕና ጠበቀ። እንዴት ቻለ? ያንን ከየት ነው ያመጣው? ይሄ አባት፣ ይሄ መተርጉም፣ ሌሎችም አባቶች ሲናገሩ እንደምንመለከተው እንደምናየው ዋናው ነገር ውበቱ ውጫዊ ብቻ አልነበረም። ኤክስተርናል ብቻ አይደለም። ውስጣዊ የሆነ ውበት ነበረው። የልብ ንጽሕና ነበረው። ቅድስና ነበረው። አምብሮስ እንዲያውም ምን ይላል? ዋናው ነገር ዓለምን የሚገዛው ራሱን የገዛ ሰው ነው ይላል። ራሱን የገዛ ሰው ነው። አይታችሁ ከሆነ ብዙዎች በጦር ኃይል ድል አድርገው ስልጣን ጨብጠው ራሳቸውን መግዛት ስላልቻሉ ከንቱ የሆኑ ብዙዎች ናቸው። ራሳቸውን መግዛት ስላልቻሉ። ስለዚህ አምብሮስ ምን ይላል? የሚላኑ ሊቀ ጳጳስ የነበረው በሦስተኛው ክፍለ ዘመን ላይ በቴዎዶሲዮስ ዚያ አቢ ወይም ቴዎዶሲዮስ ዘ ግሬት ተብሎ በሚታወቀው ክፍለ ዘመን የነበረ ነው። ዘመነ መንግስት የነበረ ነው እና ሲናገር ምን ይላል? የዮሴፍ ታላቅነት በመጀመሪያ የታየው ግብፅን በመግዛቱ ሳይሆን ራሱን በመግዛቱ ነበር። የግብፅ ፕራይም ሚኒስተር ሊሆን ነው ዮሴፍ። ገና ወደዛ ነው እየሄደ ያለው። እግዚአብሔር ወደዚያ ነው እየመራ ያለው። ግን አምብሮስ የሚለን ምንድን ነው? የዮሴፍ ታላቅነት እዚያ የፈርዖን ዙፋን ጋር ሲደርስ አይደለም የታየው። ገና ብቻውን ሆኖ ሰው ሳያየው፣ ማንም ሳያየው በዚያን ጊዜ የዮሴፍ ታላቅነት ታይቷል። ለምን? ምክንያቱም ግብፅን በመግዛቱ ሳይሆን ታላቅነቱ የታየው ራሱን በመግዛቱ ነው። መንግስትን ከመምራቱ በፊት የገዛ ምኞቶቹን፣ ሐሳቦቹን፣ ፍላጎቶቹን፣ ፍትወቱን መግዛትን፣ መምራትን ተማረ። ዮሴፍ በመልኩ መልከ መልካምና ማራኪ ቢሆንም ውበቱን ሌሎችን ወደ ኃጢአት ለመምራት ወይንም ክፉ ምኞትን ለመቀስቀስ አልተጠቀመበትም። ይልቁንም ንጽሕናውን ጠበቀ፣ በባህሪውም እግዚአብሔርን አከበረ። ተመልከቱ ታሪኩን እንዴት እንደሆነ። ለአንድ ቀን አይደለም፣ 2 ቀን አይደለም፣ 3 ቀን አይደለም። ምንድነው የሚለው? የጌታው ሚስት በዮሴፍ ላይ ዓይኗን ጣለች፣ ከኔም ጋር ተኛ አለችው። እርሱም እምቢ አላት። ለጌታው ሚስት ምንድነው ያላት? እምቢ ብቻ አይደለም ያላት፣ እነሆ ጌታዬ በቤቱ ያለውን ምን የሚያውቀው የለም፣ ያለውን ሁሉ ለኔ ያስረክበኛል። ለዚህ ቤት ከኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ካንቺም በቀር ያልሰጠኝ ነገር የለም። እንዴት ይህንን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ? ይህንን ነገር በየዕለቱ ለዮሴፍ ትነግረው ነበር። እርሱም ከእርሷ ጋር ይተኛ ዘንድ ከእርሷም ጋር ይሆን ዘንድ አልሰማትም። እዚህ ቦታ ላይ እንዲሁም አባቶች የሚናገሩትን እዚህ ጋር ላንሳ። ምንድነው ያሉት? አንዱ ኃጢአትን ድል የምናደርግበት አንዱ ነገር እግዚአብሔር ለኛ ያደረገውን ነገር ማሰላሰል ነው። እግዚአብሔር ለኛ ያከናወነልን ነገር፣ እግዚአብሔር ለኛ የሆነልን ነገር ዕለት ዕለት በምናሰላስልበት ጊዜ የዛን ጊዜ ኃጢአት ኃይል አልባ ይሆናል፣ ከንቱ ይሆናል። ለምን? ምክንያቱም ብዙ ጊዜ ሰዎች ይላሉ አባቶች፣ ሰዎች ኃጢአት የማያደርጉት እንዳይያዙ ወይም እንዳይከሰሱ ነው። እውነተኛ የእግዚአብሔር ሰዎች ግን ኃጢአትን የማያደርጉት እግዚአብሔርን እንዳያሳዝኑት ነው። እንዳይያዙ፣ በሰው እንዳይታዩ አይደለም፣ እግዚአብሔርን እንዳያሳዝኑት ነው። ስለዚህ እግዚአብሔር ያደረገለትን ነገር ያሰበ ሰው ንስሐም ስንገባ እንደዛ ነው መሆን ያለበት። ከምንም ነገር በላይ
ስለ ሠራነው ነገር ስንጸጸት መጸጸት ያለብን በዋናነት እስከ ሞት ድረስ ያፈቀረንን አምላክ መበደላችንን በማሰብ ነው መሆን ያለበት። በሁለተኛ ደረጃ ብዙዎች የእግዚአብሔር ሰዎች ወደ ንስሐም ወደ እውነተኛ ንስሐም የሚደርሱት ኃጢአትንም እምቢ የሚሉበት ምክንያት ኃጢአት ፕራይቬት ማተር እንዳይደለ ስለሚያውቁ ነው። ግላዊ ነገር እንዳይደለ ስለሚያውቁ ነው። አያችሁ፣ የጲጥፋራ ሚስት ትልቁ ችግር ምንድን ነው? መጨረሻ ላይ ዮሴፍን የያዘችበት ምክንያት በዚያን ጊዜ ስራውን እንዲሰራ ወደ ቤቱ ገባ። በቤትም ውስጥ ከቤት ሰዎች ማንም አልነበረም ይላል። ማንም ሰው እንደሌለ ባየች ጊዜ የዛን ጊዜ ዘላ ተጠመጠመችበት። ለምን? ለሷ ዋናው ምትፈራው የነበረው ሰውን ነው። ለዮሴፍ ግን ምን እንዳደረገ ታውቃላችሁ? ምን እንዳላት ለሷ፣ እንዴት ይህንን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን ሰራለሁ? ስለዚህ ያንን ኃጢአት የሚሰራው በእግዚአብሔር ፊት እንደሆነ ነበር የሚያስበው። አስተውሉት፣ እግዚአብሔርን ያሳዘንባቸውን ጊዜያቶችና ቀናት። ይህ ሐሳብ ወደ አእምሯችን መጥቶ ያውቃል? በእግዚአብሔር ፊት እየሰራን እንደሆነ። አንድ ታሪክ አለ። ሰውየው አንድ ክፉ ነገር መስራት ፈልጎ ታላቁን ልጁን በፊት ለፊት በር ጠብቅ ይለዋል። ታናሹን ልጁን በጓሮ ጠብቅ ይለዋል። ምንም አያውቅም ያለውን ልጅ ዝም ብሎ ቤት ውስጥ ትቶታል። እና ልጁ ትንሹ ልጅ ምን አለው? አባባ ፊት ለፊት በሩን አስጠብቀሃል፣ የኋላውንም በር አስጠብቀሃል፣ ከላይ ያለውንስ ማን ይጠብቃል አለው። ከአባቱ ይልቅ አስተዋይ ሆኖ ነበር። ስለዚህ ዮሴፍ እግዚአብሔር እንደሚያይ ስላወቀ አይሆንም፣ እምቢ አላት። ደስ የሚለኝ ይሄንን ነው፣ እምቢ አላት። ያዕቆብም ቅዱስ ጴጥሮስም የተናገሩት ነገር አለ። ምን ይላሉ? ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙት ይላል። እምቢ በሉት፣ እምቢ በሉት፣ ዲያብሎስን እምቢ በሉት፣ ዲያብሎስን ተቃወሙት፣ ከናንተም ይሸሻል። ስለዚህ እርሱም እምቢ አላት። እነሆ ጌታዬ በቤቱ ያለውን ምንም የሚያውቀው የለም፣ ያለውን ሁሉ ለእኔ ያስረክቦኛል። ከዛ ምንድን ያለው? አንቺን ሚስቱ ስለሆነች ከአንቺ በቀር ማለት ቃል ኪዳንሽን ጠብቂ ነው ያላት። ለሷ የፈተና ምክንያት ሊሆናት አልፈለገም። ያ አባቶች እንደተረጉሙልን ቀደም ሲል እንዳነበብኩት። በመጨረሻ ሃይማኖታዊ ጀግንነትን አሳይቶናል ዮሴፍ። ሃይማኖታዊ ጀግንነት የሚመጣው በአጉል መተማመን አይደለም። ሃይማኖታዊ ጀግንነት የሚመጣው ከኃጢአት በመሸሽ ነው። ዮሴፍ ልብሱን አውልቆላት ክብሩን ጥሎላት ሸሸ። ከክፉ የጎልማሳነት ምኞት ሽሽ ይላል ቅዱስ ጳውሎስ ሲመክረው ልጁን፣ የመንፈስ ቅዱስ ልጁን፣ ከክፉ የጎልማሳነት ምኞት ሽሽ። ዮሴፍ ሸሸ። ምንድነው የሚለው? ልብሱን ጥሎላት ሸሸ ይለናል። እንመልከተው። ከኔ ጋር ተኛ ስትል ልብሱን ተጠምጥማ ያዘች፣ እርሱም ልብሱን በእጇ ትቶላት ሸሸ፣ ወደ ውጭም ወጣ። እርቃኑን ነው ሄደው። መጎናጸፊያውን ጥሎላት ሮጦ ሄደ። ለምን? ምክንያቱም አንዳንድ ቆመን የምንከራከረው የምንሟገተው አለ፣ ቆመን የምንነጋገርበታል። ሁለት ነገሮች ግን በዚህ ዓለም ላይ ብዙ ሰዎችን የሚያንበረክኩት ስለሆኑ፣ አንደኛው የሥጋ ፍትወት፣ የዝሙት ኃጢአት፣ ሁለተኛ የገንዘብ አምሮት። እነዚህ ሁለቱ መሸሽ ነው ያለብን። ብዙዎች ዛሬ እግዚአብሔርን እናገለግላለን የሚሉ፣ ለእግዚአብሔር ቤት ደፋ ቀና እንላለን የሚሉ ብዙዎች የወደቁት በእነዚህ በሁለት ነገሮች ነው፣ በገንዘብና በዝሙት ነው። ሶስተኛውን እነግራችኋለሁ። ሶስተኛው በጣም መሸሽ ያለብን አንዳንድ ጊዜ ስልጣን፣ ትንሽም ነገር ብትሆን ትንሽ ስልጣን እንዴት አደገኛ መሰለቻችሁ! ሰዎችን አውሬ ታደርጋለች፣ ሰዎችን ታጋድላለች። ስልጣን ሌላ ጊዜ ስለሱ እንማራለን፣ ሌላ ጊዜ ስለሱ እናያለን። ስለዚህ ዮሴፍ ያንን ትቶ ሸሸ። ለምን? ከቆመ
ሊወድቅ ይችላል። ማንም የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ ይለናል ሐዋርያው ቅዱስ ጳውሎስ። ስለዚህ እኔ የጸናሁ ነኝ፣ እኔ ባለ ራእይ ነኝ አላለም። ትቶላት ሸሸ። በእጇ ላይ ልብሱን ትቶላት ሸሸ። ወደ መጨረሻው እንምጣ። ይህን ሁሉ ዮሴፍ ሲያደርግ፣ ይህን ሁሉ ቅዱሳን አባቶች ሲያደርጉ በመከራ ውስጥ ላለማለፍ አይደለም። ምክንያቱም ሌላ መከራ ነው የመጣበት። ወዲያው ያንን የራሷን ድካም ቀይራ ዮሴፍን ከሰሰችው። እናም ወደ እስር ቤት ተወረወረ። ደስ የሚለው ግን ምን እንደሆነ ታውቃላችሁ? እግዚአብሔር ከዮሴፍ ጋር ወደ እስር ቤት ገብቶ ነበር። ቁጥር 23 ላይ ዛሬ ደመደምነው የግዞት ቤቱም አለቃ በእጁ ያለውን ነገር ከቶ አላሰበም፣ እግዚአብሔር ከእርሱ ጋር ነበርና የሚያደርገውንም ሁሉ እግዚአብሔር ያቀናለት ነበር። እግዚአብሔር ከኛ ጋር ሲሆን ደፉ ወደ ምሰሶ የምንሄድበት መንገድ ይሆናል። እግዚአብሔር ከኛ ጋር ሲሆን ጉድጓድ ወደቀን ስንል ለካስ መሰላል ነው። ሰዋዊ የሆነው መሰላል አካሄዱ እንዲህ ነው። አንዱን ትረግጣላችሁ፣ ሌላውን ትይዛላችሁ፣ የያዛችሁትን ትረግጣላችሁ። የእግዚአብሔር መሰላል ግን ከዚያ የራቀ ነው። ይህንን በጌታችን በመድኃኒታችን በኢየሱስ ክርስቶስ አይተናል። ራሱን ባዶ አደረገ ይለናል። ፊልጵስዩስ ላይ ተመልከቱት። ራሱን ባዶ አደረገ። የባሪያን መልክ ያዘ። ነሳራ ያገብር የባሪያን መልክ ያዘ እና ራሱን ባዶ አደረገ። ራሱን አዋረደ። እስከ መስቀል ሞት የታዘዘ የሆነ የመጨረሻ የሰዎች ጭካኔ የተገለጠበት ነገር በዚያ ላይ ወልደ እግዚአብሔር ኢየሱስ ክርስቶስ ሕይወቱን ሰጠ። እጅግ አሰቃቂ የሆነ ሞትን ሞተ። ግን አባቱ ያለ ልክ ከፍ ከፍ አደረገው። ከስሞች ሁሉ በላይ የሆነ ስም ተሰጠው። ጉልበት ሁሉ የሚሰግዱለት፣ ምላስም ሁሉ የሚያመሰግነው። በዮሴፍም እናየው ይሄንን ነው። ከመከራ መከራ ይታያቸዋል። የዮሴፍ መንገድ ቁልቁል ነው። ግን እግዚአብሔር በቅጽበት ሕይወታችንን መለወጥ የሚችል አምላክ ነው። ስለዚህ ዛሬ ወንድሞቼ እህቶቼ፣ ትልቁ ነገር ልንጠይቅ የሚገባን ልንለምነው የሚገባን አምላኬ ሆይ ከኔ ጋር አሁን ብሉት። ከሱ ጋር ከሆናችሁ ቁልቁለቱ ዳገት ይሆንላችኋል። ቁልቁለቱ የሄዳችሁበት ሽቅ ወደ ታች ሄድን ያላችሁበት በአንዴ ሄዳችሁ ከፍታ ላይ ሆናችሁ ራሳችሁን ታገኛላችሁ። እስር ቤት ነው ያለው ዮሴፍ፣ ግን ብቻውን አይደለም። እግዚአብሔር ከእርሱ ጋር ነው። ታሪክን የሚለውጥ ነገሮችን የሚቀይር ይሄ ነው። እግዚአብሔር አምላክ አሁንም በእውነት በመከራችን ውስጥ እግዚአብሔር ከኛ ጋር እንዳለ፣ ከኛ ጋር እንደሚጓዝ፣ ለስቃይ የመጣብንን ነገር ለመልካም እንደሚለውጥ እንድናስተውል እግዚአብሔር አምላክ ይርዳን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።